ወንዶች ከጨነቃቸው ሉክ ይሄንን ፖድካስት ሁላችሁም አይታችሁታል። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋ ምታቀም በቀቀ ምንድነው? ቆይ ምንድነው የሚመታው? ማን ነው የሚመታው? ሁላችሁም እግዚአብሔር ይማርህ በሉና ኮሜንት ላይ ጻፉ። ምክንያቱን ነግራችኋል። ሁለቱም ይቅርታ መጠየቅ አለባቸው። ወቸው ጉድ ፖድካስትም አዶኒ ትውልድ ገዳይና መርዝ የሆኑ ንግግሮችን በሚዲያ ወጥቶ በመናገሩ በዚህ ሰዓት በተሰማ ጥብቅ መረጃ አዋጁ ጸድቋል። እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። ትዳችሁ ኦርቶዶክሳን እንዲሁም የንቁሃን ሚዲያ ቤተሰቦች እንዲሁም ውድ ኢትዮጵያውያን በዚህ ሰዓት እየተሰሙ ያሉ ነገሮች ትውልድ ገዳይ የሆኑ ሀሳቦች እጅግ በሚያሳዝን ሁኔታ ያበለውን ያጠጣውን ከድህነት አረንቋ ያወጣውን ህዝብ በመካሩ የምታውቁት በቲክቶክ ፕላትፎርም ከ1.7 ሚሊዮን በላይ ተከታዮች ያሉት አዶናይ እጅግ መርዛማ ንግግሮችን በወቸው ጉድ ሚዲያ ላይ አስተላልፏል። ታዲያ ይህንን መርዛማ ንግግር ትውልድ ገዳይ የሆነውን ሀሳብ በስፋት አይተን ልንቃወመው ይገባል። ያበላውን ያጠጣውን ህዝብ እንደዚህ ያሉ ንግግሮችን መርዛማ የሆኑ ንግግሮችን ሊያቅማቸው ተዘጋጅቷል፣ እያቃማቸው ነው ያለው። በተጨማሪ በመንገድ ላይ አላስኬድ ያሉ ፕሮቴስታንቶች ወጣቶች ኃይለኛ ረብሻ ቀስቃሽ እንደሆኑ አስተውለናል። እጅግ ሰፋ ያሉ እኛን የሚያስተምሩ ቪዲዮዎች አሉ። ሁላችሁም ይህን ቪዲዮ ከምንጊዜም በላይ ጉልበት ስጡት፣ ላይክ አድርጉት። እጅግ ልንማርበት የሚገባ ቪዲዮ ነው ብዬ አስባለሁኝ። ቀጥታ ቅድሚያ ወደረኩት ቪዲዮ ወስዳችኋለሁ። ተከታተሉኝ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉኝ። ኦኬ እንግዲህ ይህን ቪዲዮ እንዳያችሁት ነው። እጅግ በሚያሳዝን ሁኔታ በእንደዚህ አይነት መልኩ በመንገድ ላይ ኃይለኛ ረብሻ ቀስቃሽ እንደሆኑ አስመዝግበዋል ማለት ነው። እንዳያችሁት ያለ ጩኸት ያለው አከባ በእንደዚህ አይነት መልኩ ወንጌል አይሰበክም፣ ነውር ነው፣ አይሰበክም። መደማመጥ የሌለበት ድቤት ለማን ነው እየሰበከ ያለው? ይሄ ልጅ ማለት ወጣት ነው። ቢያንስ እኚህ ካህን አባት ናቸው፣ ትልቅ ሰው ናቸው። ቢያንስ እንደው በእምነትም እንኳን አንድ ባይሆኑ እንደው አባትነቱን አክብሮ ቃስ ብሎ ማናገር አይችልም? አሁን ይሄ ወጣት የደቡብ ፍርድ ቢፈረድበት እንደዚህ እያደናቆረ እንደዚህ እየረበሸ ይህ ነገር ቢገጥመው ምን ይባል መሰላችሁ? እየተገፋን ነው ወንጌል የምንሰብከው ይላሉ። አውቀው ትላልቅ አባቶች ሲመጡ ጆሮአቸውን ያደነቁራሉ። እንዴ ምን ማለት ነው? ይሄ ነውር ነው፣ ትክክል አይደለም። እንደዚህ የምታደርጉ ወጣቶች ባካችሁ ተጠንቀቁ። እንኑርበት፣ በቃ እንከባበር፣ እንኑርበት። እንደዚህ ያለ ወንጌል ስብከት የለም። ቃስ ብላችሁ ማስረዳት ከፈለጋችሁ ቃስ ብላችሁ አስረዱ። ሲፈጠር በኋላ እንዲህ ከማለት ማለት ነው። ወደ አዶናይ እንጓዝ እስኪ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋ ምታቀም በቀቀ ይታባት ምታቀበለኝ አትበላቸው እንደዛ ቀይ ይሄ ብቻ ይቆርጡትና መልእክት እንዳይመስላችሁ። ቤተሰቦቻችን ይሄንን መረጃ እስቲ በደንብ አድርጋችሁ ኮፒ ሊንክ ሪፖስት አድርጉ። ያው እንዳደመጥነው ነው ወንድማችን አዶኒ በተለያዩ ማህበራዊ ሚዲያ ላይ ከሰሞኑ እየቀረበ ይገኛል። በወቸው ኩድ፣ በዮናስ ሞ፣ በማንያዘው ልሸቱና ምናልባትም በሌሎቹ ቀጠሮ ሊያዝለት ይችላል። በዚህ በወቸው ኩድ ላይ የቀረበውን ሐሳብ ብቻ እናንሳ። ብዙ ነገሮችን ተናግሯል። ለምሳሌ ከተናገራቸው ንግግሮች መካከል እኔ ገንዘብ አልጠየቅኩም የሚል ነገር ተናግሯል። እንደ ህዝብ ነው ያሻው። ያ ማለት ምንድነው? በማህበራዊ ሚዲያ ላይ ከፍተኛ የሆነ ድህነት ላይ እንደነበረ፣ ችግር ላይ እንደነበረ፣ ቤት ኪራይ መክፈል እንዳቃተው፣ የሚበላው ነገር እንኳን እንዳጣ ራሱ በማህበራዊ ሚዲያ ሪከርድ የተደረገ መረጃ ስለሆነ ያን ያህል የሚያጨቃጭቅ አይደለም። ያ ሁሉ የኢትዮጵያ ህዝብ በስደቱ ዓለም ያለ፣ ሀገር ውስጥ ያለ፣ ከሀገር ውጭ ያለ ያ የውስጡን በውስጡ ይዞ ይህን ሰው ረድቶታል። ምን የሚካር ነገር አይደለም። እኛ እንኳን በቪዲዮ ሰርተንላችኋል። አሁን ያሰበው ከተሳካ በኋላ አይኑን በጨዋት በመቶ አልጠየቅኩም ብሎ ሲዋሽ አንድ ራሱን የቻለ ምናልባት ይህ ሜንታል ዲስኦርደር አለ ወይ ብዬ እንዳስብ ነው ያደረገኝ።
ሁለተኛውና ዋና ጉዳይ በወቸኩር ላይ ቀርቦ የማስተርቤሽን ወይም ግለ ወሲብ ወይም ሴጋ የሚባለው ነገር እንደ ጀብድ ሲያወራ ነበር። ምናልባት ለማስተማር በሄደበት መንገድ ሊሆን ይችላል፣ ግን ደግሞ ትውልድን የሚገርል ነገር ይዞ መጥቷል። በዛ ሚዲያ ወቸኩር ማለት ቢያንስ ሰዎች የሚከተሉት አሁን ጥሩ የሚባል የዩቲዩብ ተቋም ወይ ሚዲያ ላይ ያለ ተቋም ነው። ትልልቅ ሰዎች የቀረቡበት ብዙዎቻችን የምንገኝበት ሰዓት ላይ የወረደ ሀሳብ፣ ትውልድን የሚያዘቅት ሀሳብ፣ ኢትዮጵያዊ ሴት የሌለው ሀሳብ፣ ነገ ከነገ ወዲያ የሚነሱ ህፃናትን በማይሆን ምልከታ እንዲያርጉ የሚያደርግን ሰው ይዞ መጥቶ ማቅረብ ብቻ ሳይሆን ሪኮግኒሽን መስጠት በራሱ በጣም ከባድ ነው። እነማን ያዟል? እሸቱ ላይ ቀርባል፣ ዮናስ ሞ ላይ ቀርባል፣ ምናልባትም ሌላ ላይ ይቀርባል። ዩቲዩብ ላይ ያላችሁ እባካችሁ እስቲ እናስብ። ከገንዘባችን ባሻገር ስለ ኢትዮጵያ ህዝቦች እናስብ፣ ስለ ኢትዮጵያን እናስብ፣ ስለ ትውልዱ እናስብ፣ መጻዩ ነገ ስለሚመጣው ትውልድ እናስብ። እንደነዚህ አይነት ሰዎች ምን ልንማርባቸው ነው? በገሃድ እየዋሸ መዋሸቱ ብቻ ሳይሆን የማይሆን ነገር ይዞ ሲመጣ ማቅረብ ምን ይሉታል? ምን ተሰማችሁ? እኔ በጣም ነው ያዘንኩት፣ በተለይ በእነዚህ ሚዲያዎች ላይ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ። ሴጋ መምታት ምታቀም በቀቀ ምንድነው? ቆይ ምንድነው የሚመታው? ማን ነው የሚመታው? ማን ነው እሱ የጠራው ሰውዬ? ማን ነው ስጋጃ ምናምን ያለው ሰውዬ? ማን ነው ራሱ? ምንም ከቴክኖሎጂ ጋር እየሄድኩ አይደለም ወይ የሆነ ወደ ኋላ እየቀረው ያለሁት አላቅም። ብቻ ግን ማለት ነው ችግር ይምታክ። ችግር እያሯሯጠ ከዚህ ሞቃዲሾ አድርሶ በሞቃዲሾ አድርጎ ወደ ዱባይ አልፎ ማለት ነው ማዳጋስካር ላይ ይበል መሞሽለጥ ነበር ከስራ መሰረቱ ግሽልጥ አድርጎ የሚያነሳልን። ይጥፋ የዚህን ሰውዬ እንትን አንተ ምንድነው የምትለን? አንተ አልገባህም እንጂ በአራተኛ ክፍል ምናምን ያልከው እኮ ማለት ነው በዛ ሰዓት የቱ ጋር እንዳለ ራሱ እኮ አያውቁም እኮ ልጆቹ አያውቁም። ምን እያስተማርክ ነው? ለዛው ምን እያልክ ነው አንተ? እንዴት አይደለ በዛ ሰዓት እንዴት ሳይል ይሆናል እንደ ስለ ጡጡላክ ነው የምታወራው? ግን ስለ ጡጡላክ ያንጠልጥልህ መጋኛ መጋዣ አንተ አልገባህም እንጂ አጋንንት መሀል አናት ላይ ቆሞ ቶርክ እያረገብህ ነው። ለዛ ነው አንተ ከስር የሚያርገበግብህ። ባገኘው በድንጋይ ነበር መበለጥጥ መጥሪ። ሁለቱም ይቅርታ መጠየቅ አለባቸው። ወቸው ጉድ ፖድካስትም አዶኒ ትውልድ ገዳይና መርዝ የሆኑ ንግግሮችን በሚዲያ ወጥቶ በመናገሩ ይቅርታ መጠየቅ አለበት እዛው ሚዲያ ላይ። ወቸው ጉድ ደግሞ እንደዚህ አይነት ስርዓት የሌላቸውን ሰዎች በማቅረባቸውና ቢያንስ ለተናገሩት ነገር ሪስክ ወስደው የተናገሩትን ነገር ባለማጥፋታቸው ወደ ሚዲያ ይዘው በመምጣታቸው ሁለቱም ሰዎች እዛው ሚዲያ ላይ ይቅርታ ወጥተው መጠየቅ አለባቸው። ኢትዮጵያ ጆሮዋን ሰጥታቸዋለች፣ እያደመጠቻቸው ነው፣ እንጀራቸውም ሆናለች። ግን በምላሿ እንደዚህ አይነት ነውርና ትውልድ ገዳይ የሆነን መልእክት የሚያስተላልፉበት ሚዲያ መሆን የለበትም። ስለዚህ ውድ ኢትዮጵያውያን ከኔ ጋር የምትስማሙ ከሆነ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በጣም ለብዙ ሰው እንድታደርሱልኝና ኮመንት ላይ እየገባችሁ ደግሞ እቃወማለሁ እያላችሁ እንድጽፉልኝ ይፈልጋለሁ። ሁለቱንም ሚዲያዎች ሜንሽን አድርጉልኝ። ወቸው ጉድ ፖድካስትንም የአዶኒን ፔጅም ሜንሽን አድርጉልኝ። ሚዲያ ላይ ወጥተው ይቅርታ ይጠይቁ። ወዳችኋለሁ። ወንዶች ከጨነቃቸው ሉክ ይህንን ፖድካስት ሁላችሁም አይታችሁታል። ወቸው ጉዶች እስከዛሬ ቪዲዮአችሁን እናያለን፣ አሪፍ ነው። ነገር ግን የዛሬው ወቸው ጉድ ሳይሆን ምን ጉድ ነው የሚያስብል ቪዲዮ ነው የለቀቃችሁ። ልጁን ያልፈርድበትም እዛ ሀገር እርቃናቸውን እየሄዱ ልቅ የሆነ ህይወት ይኖራሉ። ማንም ዞር ብሎ የሚያያቸው ልጁ ያንን ባህል ተላምዶታል። ነገር ግን እዚህ መጥቶ እንደፈለገ አፉን መክፈት አይችልም። እናንተም ደግሞ ይህንን ፖድካስት ማስተላለፍ አልነበረባችሁ። ቢያንስ እንኳን አንዳንድ ነገሩ መቁረጥ ነበረባችሁ። በጣም ብዙ ለቲኔጀሮች የማይመጥን ለወላጆች በአጠቃላይ ለዚህ ማህበረሰብ ባህል የማይመጥን ነገር ነው ተነስታችሁ ወጣችኋት። ፓርትነርስ ደግሞ በጣም የገረመች ምንድነው ልጁ አስገድዷችሁ ነው እንደ ኢንተርቪው ያደረጋችሁ እንዴ? የዚህን ያህል እናንተን የሚያሸማቅቅ ነገር እንዴት ፖስት ታደርጋላችሁ? ለማህበረሰቡ ለቲኔጀሩ ጭንቅላት እንዴት አትጨነቁ?
እናንተን አሸማቆ ከወንበራችሁ ያስነሳ ነገር እንዴት ፖስት ታደርጋላችሁ? በጣም ነው የምታሳፍሩት። በዚህ ቪዲዮ ይቅርታ መጠየቅ ይኖርባችኋል ይሄን ማህበረሰብ። ኦኬ እንግዲህ አዶናይን የሰማችሁት ነው። ከዚህ ቀደም አዶናይ ኢትዮጵያውያን ህዝብ ተረባርበው እርቦኛል፣ ጠምቶኛል፣ ተቸግሬያለሁ ባለበት ሰዓት ደርሰውለታል። ያበላውን ያጠጣውን ህዝብ ክዶ ደግሞ አሁን ደግሞ ተጨማሪ የኢትዮጵያን ህዝብ የሚጎዳ መርዛማ ንግግሮችን እያሰራጨ ነው ያለው፣ እየተናገረ ነው ያለው። እጅግ የሚያሳዝን ነገር ነው። ከአንድ ወጣት ይህን ሀሳብ መስማት እውነት በጣም ያሳዝናል። 1.7 ሚሊዮን ተከታይ ያሉት በቲክቶክ። ስለዚህ እነኚህ ሁሉ ህዝቦች በቃ ምን አይነት ነገር ከሱ እንደሚማሩ ጥያቄ ይፈጥሮብኛል። እዚህ ችግር ውስጥ እዚህ አሮንቃ ውስጥ ተዘፍቀው ከነገ ዛሬ እንዴት ከዚህ ውስጥ እንውጣ ብለው የሚያስቡ ሰዎችን ጭራሽ እያበረታታቸው ማለት ነው እንዲቀጥሉበት ከእግዚአብሔር ርቀው እንዲኖሩ እንዳይመለሱ እያደረገ ነው ያለው። ስለዚህ ወንድሞቻችን እንደተናገሩት ሚዲያውም ቢሆን እሱም ቢሆን ወጥተው የኢትዮጵያን ህዝብ ይቅርታ መጠየቅ አለባቸው ብዬ አስባለሁኝ። ከእንደዚህ አይነት ህይወት ውስጥ መውጣት ያቀታችሁ እስኪ ወንድማችን ለተቃልን ሀሳብ ላካፍላችሁ። በማስተርቤሽን ዙሪያ ላይ በሰራነው ቪዲዮ በቀደም በርካታ ሰዎች ላይቭ ላይ መታችሁም ተምራችሁ ነበረ። ብዙዎቻችሁም በዚህ ችግር ውስጥ ናችሁና መውጣት እንደምትፈልጉ ነግራችሁኛል። ዛሬ ደግሞ ለማስተርቤሽን ወይንም የግል ወሲብ ወይም ሴጋ ስለሚባለው ነገር መነሻ ምክንያቶች ዋና መነሻ ምክንያቶቹ ምንድናቸው የሚሉትን ነገር አንድ ባንድ ጠቅስላችኋለሁ። የመጀመሪያው ለዚህ ጉዳይ መነሻው ፖርኖግራፊ ወይንም ደግሞ የወሲብ ፊልም መመልከት ነው። በሁለተኛ ደረጃ ደግሞ ዝሙት ቀስቃሽ የሆኑ መጽሐፍቶችን ማንበብ። ሌላኛው ደግሞ ብዙ ሰው ያላስተዋለው በግልጽ መናገር ሌላኛው ችግር ደግሞ ምንድነው ፎን ሴክስ ወይንም ደግሞ በርቀት ሆኖ በስልክ የሚደረግ ግንኙነት ነው። በዚህ ሰዎች በግላቸው ራሳቸውን በራሳቸው በማርካት የግል ወሲብ ተጠቂ ይሆናሉ። በዚህ የግል ወሲብ ወይም ደግሞ ራስን በራስ ማርካት ወንዶች ብቻ ሳይሆኑ ሴቶችም ተጠቂዎች ናቸው። ስለዚህ ሴቶች ይህን ነገር ለማቆም የመጀመሪያ ማድረግ ያለባችሁ ነገር ቢኖር ምንድነው በወንድ ብልት ቅርጽ የተሰሩ አርቲፊሻል ቶዮችን ወይም አሻንጉሊቶችን ከቤታችሁ ማስወጣት። ሌላኛውና ዋነኛው ማድረግ ያለባችሁ ነገር ደግሞ ሻወር በምትወስዱበት ሰዓት ላይ በተቻላችሁ አቅም መዝሙር እየሰማችሁ ወይንም ደግሞ ከዛ አስቀድማችሁ ጸሎት አድርጋችሁ ወደ ሻወር ብትገቡ መልካም ነው። ሌላኛው እናንተም ለብቻችሁ ጊዜን አለማሳለፍ፣ ማግባት፣ በትዳር መወሰን። ካላገባችሁ ደግሞ አብዛኛውን ጊዜ በጾም በጸሎት በስግደት መቆየትና ስጋን ማድከም እነዚህ መፍትሄዎች ናቸው። ለወንድማችን ለተቃል እግዚአብሔር ያክብርልን፣ ቃልዎት ያሰማልን፣ እንደዚህ ያሉ ወንድሞች ያብዛልን። እውነት እላችኋለሁ እንደዚህ ያሉ ወንድሞች ባሉበት ደግሞ ልክ እንደ አዶናይ ያሉ ሰዎች ደግሞ ትውልድ ገዳይ የሆነ መርዛማ የሆነ ንግግራቸውን ይረጫሉ። ስለዚህ ከእንደዚህ ያሉ ግለሰቦች ልትጠነቀቁ ይገባል። የምትከተሉትን ሰው ጠንቅቃችሁ ልታቁ ይገባል። ባካችሁ ውድ ኢትዮጵያውያን፣ ይህ የኔ የልጅነት ምክሬ ነው። እንደዚህ ያሉ ሰዎች ፈጥናችሁ ልትርቁ ይገባል። እጅግ ከባድ ነው እነኚህ ሰዎች መከተል ማለት ነው። እስኪ ደግሞ ሰሞኑን አንድ የወጣ መረጃ አለ። እስኪ እሱ ሰምተን እንመለስ። በዚህ ሰዓት በተሰማ ጥብቅ መረጃ አዋጁ ጸድቋል። እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ መገኘት ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ በዛሬው ዕለት የጸደቀ ሲሆን ማምረትና ማከፋፈል ደግሞ ከፍተኛ የተባለ ቅጣትን የሚያስከትል መሆኑን በዛሬው ዕለት ተመልክቻለሁ። ይህ አዋጅ በጸደቀበት ሂደት ታዲያ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ እስከ 5000 ብር የሚያስቀጣው አዋጅ ዜጎች በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት በዚህ ሰዓት ቀርቦበታል። የህዝብ እንደራሴዎች ምክር ቤትም ታዲያ ዛሬ ያጸደቀው ይህ ህግም ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር ይከፍላል የተባለው። ያመረተ ወይም ደግሞ ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማም ያከማቸው ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። በዚህ ጉዳይ ላይ ሀሳባችሁን ስጡበት። መልካም ቀን። አንድ ብር ፌስታል ይዞ መገኘት ከ2000 እስከ 5000 ብር ያስቀጣል። ይህንን መረጃ ለምታውቁት ሰው በሙሉ ሼር አድርጉላቸው። በዛሬው ዕለት የህዝብ ተወካዮች ምክር ቤት ባጸደቀው ህግ መሰረት ደረቅ ቆሻሻ አያያዝና አወጋገድ አዋጅ መሰረት ከአንድ ጊዜ በላይ ጥቅም ላይ የሚውል ፕላስቲክ ከረጢት የያዘ ሰው ከ2000 እስከ 5000 ብር ይቀጣል። ይህም ህግ እንግዲህ የአካባቢያችንን ጤና ለመጠበቅ ይረዳል ነው የተባለው። አዋጁም እንግዲህ ህብረተሰቡ እንዳይጎዳ ታሳቢ በማድረግ ዝቅተኛው ቅጣት 2000 ብር ነው። አዋጁም እንግዲህ የፕላስቲክ ጫማና የፕላስቲክ ኮዳዎችን የማይጨምር ሲሆን እና ይህንን የፕላስቲክ ከረጢት ያመረተና የሸጠ ድርጅት እንግዲህ ከ50 ሺህ ብር እስከ 200 ሺህ ብር ይቀጣል ተብሏል። ከሐሙስ ቀን ጀምሮም እንግዲህ የግንዛቤ ማስጨበጫ ለሁሉም ይሰጣል ተብሏል እና ይህ መረጃ የነጋሪት ጋዜጣ ላይ ከታተመበት ቀን ጀምሮ ቅጣቱ ይጀምራል ተብሏል። ይህ ላይ
እጄን ገጥሜዋለሁ አለኝ ጌታ። እዛ እኔ እጅን አልኩታ ምን ማለት ነው ይሄ? እስኪ እጅሽን አንሹ ከፍ አድርጊው አለኝ እግዚአብሔር። ጌታ መንፈስ ቅዱስ ምስክር፣ በእግዚአብሔር ፊትም በሰው ፊትም መንፈስ ቅዱስ አለ አይደል? ዛሬ ወደ ጌታ ብሄድስ ጌታ ምንድን ነው ብዬ ስጠይቀው እጅሽ ላይ ፈውሴን አድርጌያለሁ አለኝ ጌታ። እኔ ላይ ጌታ ሆይ ኧረ እኔ ሌላ ሰው ፈልግ፣ እኔ ጌታ ሆይ እናልችልም፣ እኔ እንዲህ ማገልገል አልችልም፣ ሰው ፈልግ። ኖ እግዚአብሔር በአንቺ ነው የምሰራው፣ በአንቺ ነው የምጠቀመው። በእኔ በደካማው ገና ምንም መማላክ ገጠሬ በለኝ። ደግሞ እውነት በእግዚአብሔር ፊት ስነግር እግዚአብሔር አምላክ ተናገረኝ። ነቢይ 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 ይሉኛል ሰው። አንድ ነቢይ ተነስታለች፣ አንድ ነቢይ ተነስታለች። እንደዚህ ያኔ እንዲቀላል አልነበረም ነቢይ ነቢይ የሚባለው ነገር የዛሬ 13 14 ዓመት ማለት ነው። ከዛ ነቢይ ይሄ እንግዲህ ገድለ ብርቱካን ይባላል። አሁን ይሄ ታሪክ የቅድስት አርሴማ ገድል ላይ ቢገኝ፣ አሁን ይሄ ታሪክ ፍቅርተ ክርስቶስ ላይ ወለተ ጴጥሮስ ላይ እናቶቻችን ቅዱሳን አንስት ላይ ቢገኝ ኖሮ ዮኒ ዱቄት እያለ ነበር የሚሳደበውና ምን እያወራሽ ነው እህታችን ብርቱካን? ያንቺ መናገር ሳይሆን ዮኒ በዚህ ልክ ትግስት ኖሮት ማዳመጡን የገረመኝ። ዮኒ ሲያዳምጥ ራሱ ልቡን ዝቅ እያለው ነበር። እያቅለሸለሸው እንዳዳመጠ ያስታውቃል። ገድሏን ስትጀምር እግዚአብሔር እጄ በእጅሽ ላይ ሆኗል አላት። መቼ ነው ያላት? ከ13 ዓመት ከ14 ዓመት በፊት። ከዛ ምን አለች እሷ? በፍጹም ለኔ የሚገባ ነገር አይደለም ብላ የትህትና ድራማዋን ሰራች ማለት ነው። ከዛ ግን እግዚአብሔር ኖ ኖ ኖ ኖ ፈውሴን ባንቺ ላይ አድርጌያለሁ ብሎ የዛሬ 13 እና 14 ዓመት በፊት እግዚአብሔር ፈውስን በእጄ ላይ አደረገ አለች። ጥያቄ አንድ ለነቢይት ብርቱካን፣ የዛሬ 13 ዓመት እግዚአብሔር ባንቺ ላይ የፈውስ እጁን ከጫነ ምን ያህል አይነ ስውሮች በሩ? ምን ያህል አንካሶች ዘለሉ? ምን ያህል ጎባጦች ቀኑ? በየሆስፒታሉ ያጣናቸው ትልልቅ የሆኑ ሰዎችን እጅሽ ላይ ያለው ፈውስ ለምን አላዳናቸውም? ለምን አልፈወሳቸውም? እኛስ የዛሬ 13 እና 14 ዓመት አንቺ እጅ ላይ የተጫነውን ፈውስ ለምን አላወቅነውም? ያወቅንሽ እኮ ጠቅላይ ሚኒስትር አብይ አህመድ ላይ ስትጸልይ ነው። የዛሬ 5 ዓመት 6 ዓመት የምናቀሽ ማለት እኔ ድፍረታችሁ ነው የሚገርመኝ። ያውም ደግሞ አደባባይ ላይ ወጣችሁ እንዲህ አይነት ነገር የናንተን ስታወሩ ልክ ነው። እኛ ግን ቅዱሳን ጻድቃን ሰማዕታት እንዲህ አይነት ትሩፋትና ገድል አድርገዋል ስንል ጆራችሁን ያማችኋል፣ ልባችሁ ይደክመዋል። ግን እናንተ ግን ስትናገሩ አታፍሩም። ያውም እግዚአብሔር እጁን አንቺ ላይ ጭኖ በዚህ ዘመን ማለት ነው። ሌላ ደግሞ ናሽ እኔ እኮ ምንም አላቅም አልሹ እግዚአብሔር። በዛን ጊዜ እኮ እኔ ገጠሬ ነኝ እንዴ ገጠሬ ነኝ። የገጠሬ ከተማ የሚባል ነገር አለ እንዴ እግዚአብሔር ለመሾም ነው? የገጠር ሰው ምንም አያውቅም እያልሽ ነው? እግዚአብሔር ለልዩ ጸጋ የሚጠራቸውና የሚመርጣቸው ሰዎች እንደውም ከእንደዚህ አይነት የዋህና ምስኪን አካባቢ የሚመጡትን ሰዎች ነው። አዳምጥሽ የነበረው ዮኒ እጅግ ሼም ይዞት ላለማቋረጥ ይቻላልም ልቡን እየደከመውም ቢሆን እየደበረውም ቢሆን ማቋረጥ ስላልፈለገ እንዳዳመጠሽ ዮኒን ለብዙ ዓመት እዚህ ሚዲያ ላይ እንደሚያቅሰው ተረድቻለሁ። ዮኒ አሁን አንተ በቅርብ ፕሮቴስታንት የሆንከው አባታችን አቡነ ገብርኤል በሰበኩ ስብከት ነው አይደል? አዎ ዓለም ሁሉ ቤዛ ኢየሱስ ብቻ ነው ስላሉኝ ያ ትምህርት ገብቶኝ ከዚህ በኋላ ለአንድና ለመጨረሻ ጊዜ ጴንጤ ሆኛለሁ ብለህ ነግረህናል። በእኛ አባት ትምህርት ነው ጴንጤ ሆንከው። እኚሁ አባት አንድ ትምህርት አስተምረዋል። ልጋብዝህ። ይኸው በዚህ ዘመን ነቢያት ነን ብሎ የተነሱ በአዲስ ኪዳን ነቢይ የለም። 4 ነጥብ። ነቢይ የለም፣ ነቢይነትም የለም። ነቢይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነቢይ የሚባል ነገር የለም ብለው ተናግሯል። እንግዲህ እሳቸው ትምህርት ከሆነ አንተን ያስፈነጠጠህ እንግዲህ እሳቸው ነቢይ የለም ብለዋል። አንተስ ነቢይ ያለ ብለህ ታምናለህ ወንድሜ? የሆነው ሆኖ እህታችን ብርቱካን የዛሬ 13 ዓመት የተሰጠሽን ፈውስ ምን እንዳደረግሽበት ባቅ ደስ ይለኛል። ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰዎች ወደ ቤተ ክርስቲያናችን ሲጨመሩ የሚጨመሩ በተለይ ደግሞ ወጣቶች የሚገጥማቸው አንድ ፈተና ላይ ምናምን የተወሰነ ነገር ልበል። የመጀመሪያው ምንድነው? ከፋሚሊ አንፃር ማለት ፋሚሊዎቻቸው የሌላ እምነት ሆነው ከዛ ወደ ቤተ ክርስቲያን ለመጨመር ሲያስቡ በጣም
በቃ ለቤተሰብ እንዴት ነው የምነግረው? ቤተሰቤስ ይሄን ነገር እንዴት ነው የሚቀበል የሚል በጣም ከባድ አይነት ፈተና አለባቸው። ፕላስ ደግሞ በተለይ አስቀድሞ በነበረው እምነታቸው ውስጥ አገልጋዮች ምናምን ከነበሩ ይሄ ሰንደይ ስኩል ላይ ወይ ኳየር ውስጥ ምናምን ህብረት ካላቸው ከዛ ህብረት መላቀቅ በጣም ከባድ ፈተና ነው የሚሆንባቸው። ማለት ልባቸው ምናምን አምኖ ነገር ግን ይሄ ነገር ደግሞ በጣም ይከብዳቸዋልና በነገራችን ላይ ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሰላምን ላመጣ የመጣው እንዳይመስላችሁ ሰይፍን ላመጣ እንጂ ሲል የተናገረው ባይዘይ ስለዚህ ጉዳይ ነው። ስለዚህ ጉዳይ ቀጥታ የተናገረው ስለዚህ ሰይፍ እንግዲህ በመጽሐፍ ቅዱስ እንደምታውቁት መከራንም ገላጭ ነው። እመቤታችን ቅድስት ድንግል ማርያምን በነፍስሽ ሰይፍ ያልፋል ሲባል የሚገጥማትን ጌታ ኢየሱስ ክርስቶስ በመሰቀሉ ምክንያት የሚገጥማትን በውስጧ የምታሳልፈው መከራ የሚያሳይ ነው። ስለዚህ ጌታ ኢየሱስ ክርስቶስን ሰላምን ሳይሆን ሲል ዓለም የምትሰጠንን ሰላም ሳይሆን ሰይፍን ላመጣ በእኔ ምክንያት ከባድ አይነት መከራ እንድትቀበሉ ነው ብሎ የተናገረበት ምክንያት ይሄ ነው። እዛው ላይ ምን ይላል? ልጅን ከእናቷ ልለይ ይላል። ምን ማለት ነው? ልጅን ከእናቷ መለየት ማለት ልክ እንደ ይሄ እንደ ሌላ ነገር ምናምን ማለት አይደለም። በቃ በእምነት ልዩነት ካለ ያንን አንዲት ልጅ ስትወስን ከወላጆቿ ጋር በጣም የተለየ አይነት እምነትና አቋም ይኖራታል። ሰው ለጌታ ለኢየሱስ ክርስቶስ ፍቅር ሲባል ግን ሊከፈል የሚችል ውለታ ነው። አሁን በዋነኛነት ማወቅ የሚገባ ነገር በነገራችን ላይ እሱ ነው። የምናወራው ስለ ዘላለም ሕይወት ከሆነ የምናወራው ስለ ጌታ ኢየሱስ ክርስቶስ ከሆነ ለጌታ ለኢየሱስ ክርስቶስ ሲባል የማይከፈል አይነት መስዋዕትነት የለም። በቃ በዋነኛነት ልባችን ሊያስብ የሚገባው ሰማያዊውን ሐሳብ ነው። ከዚህ ምድር በኋላ ያለውን ሕይወታችን ዘላለማዊ ሕይወታችን ነው። ስለዚህ ልትጨነቁ የሚገባው እንደውም ቤተሰባችሁን እንዴት ማዳን እንዳለባችሁ ነው። እንደውም ትላንት አብሯችሁ የነበሩ ጓደኞቻችሁን እውነት በሚመስል ሐሰት ውስጥ ያሉ እህት ወንድሞቻችሁን እንዴት ከዛ ውስጥ ነጥቄ አወጣችኋለሁ ነው እንጂ ጌታ ኢየሱስ ክርስቶስን በመከተላችሁ ምክንያት የሚገጥማችሁን ማንኛውም መገለል፣ ማንኛውም ብቸኝነት፣ ማንኛውም አለመግባባት እሱን ስለ ጌታ ፍቅር ስትሉት ልታውት ይገባል ብዬ አምናለሁኝና ክርስቶስ ኢየሱስን አስቡ። ክርስቶስ ኢየሱስን ማሰብ ያበረታል። ወደ ጌታ መቅረብ፣ የጌታን ቅዱስ ጥምቀት መጠመቅ፣ ከዛ በኋላ ደግሞ የጌታን ቅዱስ ቁርባን መቀበል በእነዚህ ነገሮች ሁሉ እንድንጸና ያደርገናል። ሰማዕታትን ያጸናቸው እስከ ሞት ድረስ አንገታቸውን ለሰይፍ እስከ መስጠት ድረስ ያደረሳቸው የጌታ ኢየሱስ ፍቅር ነውና የጌታ ኢየሱስ ክርስቶስ ፍቅር ያጽናችሁ፣ ያበርታችሁ። ምን ያህል ከባድ እንደሚሆን እረዳለሁኝ። ነገር ግን እውነትን ከተረዳችሁ ወደ ቅድስት ቤተክርስቲያን ለመምጣት አትዘግዩ። ሰላም ክርስቶስ ይብዛላችሁ። በነገራችን ላይ ኢየሱስ ተቀላችኋል። የተቀበለው መከራ አይደለም እናንተን ያዳናችሁ፣ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ እንግዲህ የተናገረውን ሰምታችኋል። በጣም የሚያሳዝን ነው። እንግዲህ ክርስቶስን የተቀበለው መከራ አይደለም እናንተን ያዳናችሁ ወይም ደግሞ እኛን ያዳነን እሱ የተቀበለው መከራ አይደለም። የተቀበለው ሰውዬ ወይም ፐርሰኑ እሱ ስለሆነ እንጂ ብሏል። ይሄንን ከየት እንዳመጣው አላውቅም። እንግዲህ ከመጽሐፍ ቅዱስ ነው ያመጣው እንዳንል ለዚህ ምንም ማስረጃ ስለሌለው እንዴት ነው ኢየሱስ ክርስቶስ የተቀበለውን መከራ ለኛ መዳን አይደለም ብሎ መናገር? ምን አይነት ድፍረት ነው? ከየት የመጣ ይሄ የአጋንንታዊ ትምህርት እንጂ ይሄ እንግዲህ ከመጽሐፍ ቅዱስ ላይ የወጣ ነው ብሎ ለመናገር በጣም ከባድ ነገር ነው። እኔ በጣም የሚገርመኝ እዛ ውስጥ ቁጭ ብላችሁ የምትማሩ ሰዎች እንዴት ነው ማለት ጠይቁት እንዴ? ኢሳይያስ ላይ እኮ ስለመተላለፋችን ደቀቀ የተባለው በእርሱ ቁስል እኛ ተፈወስን የተባለው የመጽሐፍ ቅዱስ ክፍል ታዲያ ወዴት ሄደ? ግን ዮናታን አክሊሉ ከዚህ በፊት ምን ብሏል? ኦርቶዶክሳውያን የክርስቶስን ደም ታግፋፋላችሁ ብሏል። አንተ ምን እያደረክ ነው? እኛን እንደዚህ ብለ የተናገርክ ሰው የክርስቶስን መከራው ለኛ ድህነት ዋጋ እንደሌለው ስትናገር ያ ሁሉ መገረፍ፣ ያ ሁሉ ስቃይ፣ የተገረፉ ሰዎች በማይሰቀሉበት ዘመን፣ የሚሰቀሉ ሰዎች በማይገረፉበት ዘመን፣ ተገርፎም የተሰቀለ 40 በሚገረፉበት ዘመን 6666 ጅራፍ በሰውነቱ ላይ ያረፈ ያንን ሁሉ መከራ እኛን ከሞት ለማውጣት እኛን ወደ ብርሃን ለመውሰድ የከፈለውን ያንን ሁሉ ዋጋ መከራው እኛን ለማዳን ዋጋ የለውም ብሎ መናገር እጅግ በጣም የሚያሳዝን ነው። ይሄ ወንጌል ሳይሆን አደገኛ ወንጀል ነው። በጣም ያሳዝናል። ስለዚህ ዮናታን አክሊሉ መቼም ተስፋ አደርጋለሁ ከ5 ዓመት በኋላ ተመልሰ መተ መከራው ለኛ ድህነት ዋጋ የለውም ያልኩት ተሳስቼ ነው ብለ እንደምታስተምራቸው እናንተም ደግሞ ከቻላችሁ እዛ ውስጥ ቁጭ ብላችሁ የምትማሩ ሰዎች እዛ መድረክ ላይ መጠየቅ ባትችሉ እንኳን ወይ በሌላ መንገድ ብትጠይቁት መልካም ነው። ነገ ደግሞ ኢየሱስ ክርስቶስ ጭራሽ አያስፈልግም ብሎ እንደማያስተምራችሁ ምንም ዋስትና የላችሁ። ስለዚህ ሲያስተምራችሁ ጥያቄ ጠይቁ።
እዚህ መድረክ ላይ ብዙ ነገሮችን አስተምሯል። በሌላ ቪዲዮ ተመልሼ የመጣበት ሌላ ደግሞ እጅግ አደገኛ የሆነ ትምህርትን አስተምሯል። ስለዚህ በተቻለ መጠን ለሚያስተምራችሁ ትምህርት ጥያቄ መጽሐፉን ይዛችሁ ገልጣችሁ ጥያቄ ጠይቁት። በእርሱ ቁስል እኛ ተፈወስን እያለ የእርሱ መቅሰል ዋጋ የለውም ብሎ እየተናገረ እንዴት አሜን ብላችሁ እንደምትቀበሉት አልገባኝም። በተቻለ መጠን ግን ጥያቄ ብትጠይቁ መልካም ነው። ድንዝዝ ብሎ መቀመጥ ዋጋ የለውም። እናም ኦርቶዶክሳውያን ይህንን ቪዲዮ ኮፒ ሊንክ ሼር ያደረጋችሁ ለብዙዎች አድርሱ። መልካም ወጣት ብሎ እየጠራ የሚያስተምረው ክርስቶስን እንድትክዱ እንጂ ክርስቶስን እንድታውቁት አይደለም። ምክንያቱም ምን አለ? በእርሱ መከራ እኛ አልተፈወስንም ብሎ ቃል በቃል እየተናገረ ነው ሰው። ስለዚህ እዚህ ቦታ ሄዳችሁ ምን አይነት መልካም ወጣት ነው የምትሆኑት? መልካም አጋንንት የሚባል የለም እንጂ ቃል ቢኖረው እንደዛ ነው የሚባለው። አጋንንታዊ ትምህርት ስለሚያስተምር ወደዛ ወደ ጨለማ ነው እንጂ የሚወስዳችሁ ወደ መልካም ጎዳና አይወስዳችሁ። ስለዚህ አስቡበት። ይህንን ነው ልል የምችለው። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህ የተባረክን አሁን ይሄን ነገር ያነሳው ደግሞ ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምን አምነን እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምን አምነህ ነበር የተጠመቅከው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚህ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ ከዛ በፊት እኮ ጭራሽ ከሰው ስጋር አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቅከው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋር መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም። መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋን ማለት ነው። እሱን ወይም አምስቱ አዕማደ ምስጢራትን በምስጢረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሣኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። ቆየ ሁከት ማይስማማውን የትትናን አምላክ በዝላይ በጩኸት በዘፈን መድረክ ላይ ጌታ ጌታ እንደሚል ጌታን እያስከፋ ዳያልፍ ጸሎቱ ካዳራሹ ጣራ ሁሌ የሚጮህበት አፉ በጣም ሰፋ። ትልቅ አዳራሽ ውስጥ ስርዓት በሌለው አለባበስ ቆሞ ስሜን በከንቱ እንዳጠሩ ያለን የቸርነት ጌታ የሆነን ኤልሻዳይ አፍን ከፍቶ መጮህ የሆድ ዕቃ እስኪታይ በጉልበት በጩኸት በግድ ስማኝ ማለት ትቢት አይሆንም። ቀለሜ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እኔ ለዚህ እኮ ነው ለዚህ ነው ምን ለፈልፈው ነብይ ነኝ፣ ሐዋርያ ነኝ፣ ፋስተር ነኝ ብሎ ነገር የለም፣ ውሸት ነው። ይህ እንደምታዩት ይህ እዚህ አፍሪካዊ በቃ በሆነ ነገር ብቻ ተሸልሞ በጣም ብዙ ብር ተሸልሞ
ቸርቹን ሱቁን ዘጋው። ከዛ ምንድነው ያለው? እስከ ዛሬ ድረስ እንቅልፍ አልተኛም ነበር፣ እስከ ዛሬ ድረስ የሆነ ተረፍት የለኝም ነበር፣ ህዝብን በማጭበርበር ህዝብን በማወናበድ ያልተገለጠልኝን ኢየሱስ ተገለጠልኝ እያልኩ ስሸውር ኖር ያለው። አሁን ይሄን ያህል ብር ካገኘው ምን ያደርግልኛል? ሱቁ መዝጋት ነው ያለብኝ ብሎ ሱቁን ዘግቶታል። እኔ የምለው የኛዎቹ መቼ ነው የምትዘጉት ሱቃችሁን? ይኸው ኪሳችሁ ደልቧል። ይኸው ምዕመናኑን ጉንዳን ድሃ ማለት የጉንዳን ጥቁር ጉንዳን ነው እንደዚህ መሳደብ እስከምትደርሱ ድረስ ጥግብ ብላችኋል። መቼ ነው ራስን የምታጠፋ ትባላለህ? ለማንኛውም እንደዚህ ተራ በተራ ሱቁንም በመዝጋት ተባበሩን።